እሺ ኦኬ ሳሂህ አል-ቡኻሪ 265 ላይ ያለውን ላንብብላችሁ። ናሬትድ ማይሙና እንደተረከችው ይላል I placed water for the bath of the Allah's messenger and he poured water over his hands and washed them twice or thrice ለአላህ መልእክተኛ ውሃ መጣሁላቸው እጁ ላይም አፈሰስኩለት ሁለቴ ሶስቴ ታጠበው አለች። Then he poured water with his right hands over his left and wash his private part ከዛ በኋላ ወደ ቀኝ እጁ ላይ ውሃ አደረኩበት ከዛ በኋላ ወደ ግራ እጁ አደረገና ብልቱን ታጠበ አለች። He rubbed his hand over the earth and rinsed his mouth ከዛ በኋላ እጁን መሬት ላይ አሻሸና አፉን ጠራረገ። ምን አለች? መጀመሪያ እጁን ቀኝ እጁ ላይ ውሃ አደረገችለት ከዛ ወደ ግራ እጁ አደረገ ከዛ በኋላ ታጠበና መሬት ደግሞ እጁን አሻሸ። ከዛ በኋላ አፉን ደግሞ በዛ ጠራረገ። አሁን ጥያቄው መሬት ላይ ካሻሸ በኋላ አፉን እንዴት ሊጠራርግ ይችላል? በውሃ ታጥቦ ሉክ በውሃ እጁን ታጠበ። ከዛ በኋላ መሬት ላይ አሻሸ እጁን ድጋሚ። ከዛ በኋላ መሬት ላይ አሻሸ እጁን ድጋሚ። ከዛ በኋላ አፉን እንደገና ነካካው ማለት ነው። ይሄ መሐመድ የሚጠቀምበት ንጽህና ነው። ይሄ መሐመድ የሚጠቀምበት 331 እና እንደይክፈተው 331 ቢኒ ሚስራ ቃል ሰላም ብያቸዋለሁ። አንዳችሁ ሰላም ብለናል። ሰላም ክርስቶስ ከሁላችሁ ጋር አሜን አለን። አሜን። ኦኬ እሺ ኦኬ። መሐመድ ከሽንት ቤት ሲወጣ በደንብ አስተውሉ። ውሃ በማሰሮ ውሃ ዞ እየተከተለው ምንድነው ያለው? መሐመድ ድንጋይ አንጣልኝ፣ ውሃውን ስጠኝ አይደለም ያለው፣ ድንጋይ አንጣልኝ። ከዛ እስከ ሽንት ቤት ሲወጣ መሐመድ ምንድነው የሚያደርገው? ጋይድ ኦኬ ኢብን ዑመር እንደዚህ ያለ ይላል the messenger of Allah came from the privy የአላህ መልእክተኛ ከመጸዳጃ ቤት ወጣ አለ። a man met him near Bir Jamal and saluted him ከዛ በኋላ አንድ ሰው አገኘውና ሰላምታ አቀረበለት። the messenger of Allah did not return the salutation የአላህ መልእክተኛ ግን ሰላምታውን አልመለሰለትም ነበር until he came to a wall and placed his hand on the wall and wiped his face and hand ሄዶ እጁን እና ፊቱን ግድግዳ ላይ እስኪጠርግ ከጠራረገ በኋላ ነው ሰላምታውን የመለሰለት። he then returned the man's salutation ውሃ ዞ እየተከተለው ድንጋይ አንጣልኝ፣ ውሃውን ትቶ ድንጋይ አንጣልኝ አለ። ማሜ ቂጡን በድንጋይ ጠረገ። 3 ድንጋይ ነበር የሚያስፈልገው፣ 3ኛ ድንጋይ ስላልተገኘ በ2 ድንጋይ ቂጡን ጠረገ። ሲወጣ ሰዎች ተሽንት ቤት ሲወጣ ሰላም ነው ማሜ ብለው ሊጨብጡ ሲሉ ሰላምታውን ሳይመልስ እጁን ግድግዳ ላይ ሄዶ ምን አጨማልቆ መጥቶ ነው ማለት ስላልገባኝ ነው። ግድግዳ ላይ ለምንድን ነው የጠረገው እጁን? ስለዚህ አሁን ይሄን ነገር ሙስሊሞች ሲሰሙት ላይቀበሉት ይችላሉ። አሁን እኛ እንደዚህ አናረግም ይላሉ ሊሉ ይችላሉ። ሶ ሙሐመድስ እንደዚህ እንዳደረገ ታውቃላችሁ? ሙሐመድን ትከተላላችሁ? አሁን ሙሐመድ ዘ ቤስት ቲንግ ነው፣ በሁሉም ነገር የተሻለ መምህር ነው ብለው ያምናሉ። ሙሐመድ ስለ ሁሉም ነገር አስተምሯቸዋል። እንዴት ሽንት ቤት ገብታችሁ እንኳን ካካ ማለት እንዳለባችሁ አስተምሯቸዋል ተብለው ስትጠይቀው ሰሃቦቹ አዎ አስተምሮናል ብለው ተናግረዋል። ስለዚህ ሙሐመድ ካስተማረው በላይ የተለየ ለሰዎች የሚጠቅም ነገር የለም ማለት ነው። ሙሐመድ አልቲሜት የሆነ እውቀት ያለው ካካ ማለት ራሱ እሱን ያስተማረን ብለዋል። ካካ ማለት ኢብን መጃ 2 ወይንም 7 ቼክ አድርገው ካካ ማለት እንኳን እሱ አስተማረን ካሉ ኢማጂን ካካ ማለት እንኳን እሱ ካስተማራቸው
ስለዚህ እሱ ቂጡን በድንጋይ ነበር የሚጠርገው። እነሱም ቂጣቸውን በድንጋይ መጥረግ አለባቸው አይደለም? እነሱም ቂጣቸውን በድንጋይ መጥረግ አለባቸው። ቂጣቸውን እነሱም መጀመር ነው። አቡዳቡድን ቼክ አድርገው። እሺ ችግር የለም አወጣዋለሁ። ችግር የለም ይወጣል። አቡዳቡድ 2 ላይ የሚኖረው ምሽክ አግኝቼዋለሁ። 7 ላይ ነው። አቡዳውድ 7 ያ እንግዲህ ሙሐመድ ሁሉንም ነገር አስተምሯቸዋል ነው ብለው የሚያምኑት። እያንዳንዱን ነገር ለሰው ልጅ ይጠቅማል ተብሎ የሚታሰቡ ነገሮችን አስተምሯቸው ከሆነ እሱ ደግሞ ስለ ንጽህና አስተምሮናል ብሎ ያምናሉ። ነገር ግን ንጽህና የሚያደርግበት መንገድ አይደለም ሙስሊሞች ልታደርጉት ይቅርና ሙሐመድ ንጽህናው እንደጠበቀበት መስማት እንኳን አትፈልጉም። ሉክ እንግዲህ ሙሐመድ ሁሉንም ነገር አስተምረውናል ብሎ ያምናሉ ሙስሊሞች። ሳልማን አልፋሪሲ እንደተረከው ይላል አይ ዋዝ ሴድ ቱ ሳልማን፣ ለሳልማን እንደዚህ ያልኩት ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቭን አባውት ኤክስክሪመንት፣ ነብዩ አስተምሯቸዋል ስለ ሁሉም ነገር ኢቭን ስለምን ካካ ስለማለት ሽንት ቤት ገብቶ ስለመጸዳዳት። ሂ ሪፕሌድ የስ አዎ አስተምሮናል አለ። ሂ ሃዝ ፎርቢድን አስ ቱ ፌስ ዘ ቂብላ አት ዘ ታይም ኦፍ ኢዚንግ ኦር አዎ አስተምሮናል አለ። አስተምሮናል ወደ ቂብላ ሆነን እንዳንቀመጥም እንዳንሸናም በግራ እጃችንም በቀኝ እጃችንም እንዳናጸዳ ከ3 ድንጋይ በታችም እንዳንጠርግ አስተምሮናል ቂጣችንን ብሎ ተናግሯል። በአጥንት ወይም ደግሞ በቁመትም መጥረግ የለብንም። አሪፍ ሂክማ ነው። አንተ አሪፍ ጥበብ ነው ይሄ። በ3 ድንጋይ ነው መጥረግ ያለባችሁ፣ ከ3 በታች መሆን የለበትም። አቡ ሃይደር ግን ዋሽቷል። ምን አለ? በአንድ ድንጋይም መጥረግ ይቻላል። እንዲህ እያደረጋችሁ አንደኛ እንዲህ፣ ከዛ ድንጋዩን አዞራችሁ እንደዚህ፣ ከዛ እንደዚህ አድርጋችሁ በ3 ድንጋይ ሳይሆን በአንዱም ድንጋይ 3 ጊዜ መጥረግ ትችላላችሁ ብሎ አቡ ሃይደር ዋሽቷል። እዚህ ጋር ግን ምንድነው አዲሱ የሚለው? ከ3 ድንጋይ በታች እንዳትጠቀሙ ነው የሚለው። ነብዩ ላይ ዋሽቷል አቡ ሃይደር። የአቡ ሃይደር ካካ እንዴት ነው? ትንሽ ነች እንደ በአንድ ድንጋይ እንዲህ የሚለው ድንጋዩን እንዲያዟዟራችሁ መጠቀም ይቻላል ብሏል። ቪዲዮ አለ። ሀዲሱ ግን ምንድነው በግልጽ የሚለው? 3 ድንጋይ ነው መጠቀም ያለባችሁ ነው የሚለው። ስለዚህ ከ3 ድንጋይ በታች መጠቀም አትችሉም ነው የሚለው። ሂራ እንኳን ደህና መጣ። ሂራ የሚሰማ አይሰማም? ሚዩት ነህ። አይ ቲንክ ኔትወርክ ጥሩ አይደለም። ሚዩት ነህ። ኦኬ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። ኤኒዌይስ ክርስቲያን እንቀጥል። ወደ ቅድሙ እንቀጥልና ቤት ተዘጋጅ ወደ ቅድሙ እንለፍ። እሺ ክርስቲያን ወደ ቅድሙ ስታሳድጋ በቃ ነገ እንዳትቀሩ። ኡስታዞች እያለቃቀሱ እኮ ነው ለማቀረው። በደንብ አስተውሉ። ስለዚህ ከሽንት ቤት ሲወጣ እጁን ግድግዳ ላይ ጠርጎ ከዛ በኋላ ሰላም ይላል። በምንድን ነው የሚያደርገው? በ2 ድንጋይ መጠቀም አይቻልም። እሱ ግን ድንጋይ ስላጣ በ2 ድንጋይ ቂጡን ጠረገ፣ እጁ ተመለሰ። ኦኬ ሽንት ቤትም አስተምሯችኋል አይደለ? ኤቭሪቲንግ አስተምሯችኋል አይደለ? ሴቶች ፔሬዳችሁን በምራቃችሁ ለምን ማታጸዱት? የሙስሊም ሴቶች ወይንስ ከነብያችሁ ትሻላላችሁ? አላመዲያ ክርስቲያን መክፈት ከቻልክ አልሸሚል አላመዲያ ላይ ፔጃን 185 ቼክ አድርገው።